ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለማለዳ የተመረጡ መደመጥ የሚገባቸውን አጫጭር መረጃዎች ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በደቡብ አፍሪካ የሚገኙ ኢትዮጵያውያን አሁንም የደህንነት ስጋት እንዳለባቸውና የመንግስትን ትኩረት እንደሚሹ ገልጸዋል። በደቡብ አፍሪካ በስደተኞች ላይ ባነጣጠረ ተደጋጋሚ ጥቃት ሳቢያ እዚያ የሚኖሩ ኢትዮጵያውያን አሁንም ከፍተኛ የስነ ልቦናና የደህንነት ስጋት ላይ እንደሆኑ ገልጸዋል። በደቡብ አፍሪካ የሚገኙ ኢትዮጵያውያን አሁንም ቆንጭራ ይዘው የሚዞሩና የሚያስፈራሩ ቡድኖች እንዳሉም ገልጸዋል። ይህ መረጃ በዜናችን በዝርዝር እናስደምጣችኋለን። የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች ከኒቃብ ክልከላ ጋር በተያያዘ ለ20 ወራት የቆየ ረዥም ጊዜ ጥያቄ እንዳላቸው ገልጸዋል። በዚህ ጊዜ ውስጥ ሙስሊም ኒቃብ የሚለብሱ ተማሪዎች በዩኒቨርሲቲው የመግቢያ በሮች፣ በካፌ፣ በክፍል፣ በላይብራሪና በተለያዩ የአገልግሎት መስጫ ቦታዎች ላይ አድሎ ሲፈጸምባቸው መቆየቱን አስረድተዋል። ከተቋሙ የጥበቃ አባላትም የተለያዩ ዛቻዎች ደርሱባቸው እንደነበር፣ ክልከላው ትምህርታቸውን በተረጋጋ ሁኔታ ለመከታተል ከፍተኛ ጫና እንደፈጠረባቸውም አመልክተዋል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በበኩሉ ዘላቂ ውሳኔ እስኪያገኙ ድረስ ኒቃባቸውን ለብሰው መማርና ሌሎች አገልግሎቶችን ማግኘት እንዲችሉ በጊዜያዊነት ስምምነት ተደርሷል የሚል መግለጫ አውጥቷል። በሌላ በኩል ደግሞ ኡስታዝ አቡበከር አህመድ በመመሪያ ህገ መንግስቱ አይጣስ፣ አላግባብ የሆኑ ነገሮች አይኑሩ የሚል መልእክት በማህበራዊ ትስስር ገጹ አጋርተዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ኤርትራና ግብጽ የባህር ትራንስፖርት ትብብር ስምምነት መፈራረማቸው ታውቋል። ስምምነቱ የተፈረመው የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲና የትራንስፖርት ሚኒስትር ካሚል አልዋዚር ትናንት በአስመራ ጉብኝት ባደረጉበት ሰዓት እንደሆነ የግብጽ የዜና ምንጮች ዘግበዋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ሩሲያ የአስቸኳይ ጊዜ አዋጅ አውጃለች። የዩክሬን ድሮኖች በራይዛን የነዳጅ ማጣሪያ ላይ በፈጸሙት ጥቃት ከፍተኛ ውድመት መድረሱንና ስትራቴጂካዊ በሆኑ ቀጠናዎች ላይ የእሳት አደጋ መከሰቱን ተከትሎ የሩሲያ ባለስልጣናት በአንዱ ተጎጂ ከተማ ላይ የአስቸኳይ ጊዜ አዋጅ አውጀዋል። ይህን መረጃ በዜናችን በዝርዝር እናስደምጣችኋለን። በባሌ ዞን ሀረና ቡልቅ አንጋቱ ከተማ ነዋሪ የሆነው ግለሰብ የ19 ዓመት የትዳር አጋሩን የተወለዱት 4 ልጆች የኔ አይደሉም በማለት የገዛ ሚስቱን ልጆቹ ፊት በአሰቃቂ ሁኔታ መግደሉ ተሰምቷል። ይህን መረጃ አስመልክቶም ከፍርድ ቤት የተሰጠውን ውሳኔ በዜናችን የምናስደምጣችሁ ይሆናል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህን ለማለዳ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በደቡብ አፍሪካ የሚኖሩ ኢትዮጵያውያን አሁንም ቆንጭራ ይዘው የሚዞሩና የሚያስፈራሩ ቡድኖች በደቡብ አፍሪካ አሉ ሲሉ ቅሬታ ማሰማታቸውን ቀጥለዋል። በደቡብ አፍሪካ የሚገኙ ኢትዮጵያውያን አሁንም የደህንነት ስጋት እንዳለባቸውና የመንግስትን ትኩረት እንደሚሹ ገልጸዋል። በደቡብ አፍሪካ በስደተኞች ላይ ባነጣጠረ ተደጋጋሚ ጥቃት ሳቢያ እዚያ የሚኖሩ ኢትዮጵያውያን አሁንም ከፍተኛ የስነ ልቦናና የደህንነት ስጋት ላይ መሆናቸውን ገልጸዋል። በሀገሪቱ ያሉ ኢትዮጵያውያን ላይ ማርች ቱ ማርች በተሰኘ ስደተኛ ጠል ቡድንና ሌሎችም አማጽያን አማካኝነት ከሚፈጸሙ ጥቃቶች ጀርባ የኢትዮጵያውያን የእርስ በርስ መረጃ መሰጣጣትና መጨካከን ከዋነኝነት እንዳለም ገልጸዋል። የይውጡልን ዘመቻ ሰልፎችና ጥቃቶች መበራከታቸውን ተከትሎ ከተለያዩ የአፍሪካ ሀገራት መሪዎች ጠንከር ያሉ ማስጠንቀቂያዎችም ወጥተዋል። ይህንን ተከትሎም የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎዛ ድርጊቱን በጽኑ የሚያወግዝ መግለጫ ሰጥተዋል። የሀገሪቱ ፖሊስም የጥቃቱ አስተባባሪ የሆኑ የቡድኑን መሪዎች ማሰር ጀምረዋል ሲሉ ገልጸዋል። ይሁን እንጂ የፖሊስ እርምጃ በተጀመረ ማግስት በሀገሪቱ ዋና ዋና ከተሞች ህጋዊ ፕላን ማስከበር በሚል ሰበብ ስደተኞች ለበርካታ ዓመታት የንግድ ስራ የሰሩባቸው ሱቆችን የማፈራረስ ዘመቻ ተጀምሯል ብለዋል። ይህ እርምጃ ደግሞ ከሌሎች ሀገራት ዜጎች ይልቅ በኢትዮጵያውያን ላይ ያነጣጠረና የበረታ መሆኑን ተጎጂዎቹ ተናግረዋል ሲል ቲክቫ ኢትዮጵያ ዘግቧል። አሁንም ቢሆን ቆንጭራ ይዘው የሚዞሩና የሚያስፈራሩ ቡድኖች አሉ። የኢትዮጵያ መንግስት በምክትል የውጭ ጉዳይ ሚኒስትር ወይም በሚኒስትር ዴኤታ ደረጃ ለስለስ ያለ መግለጫ ከመስጠት ይልቅ በአገሪቱ እንዳለው በርካታ የዜጎች ቁጥር ልክ ለጉዳዩ ከባድና ተገቢውን ትኩረት ሊሰጠው ይገባል ሲሉም ጥሪያቸውን አቅርበዋል። ወደ ቀጣዩ መረጃችን ስናልፍ የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች ከኒቃብ ክልከላ ጋር በተያያዘ ለ20 ወራት የቆየ የረዥም ጊዜ ጥያቄ እንዳላቸው ገልጸዋል። በዚህ ሰዓት ውስጥ ሙስሊም ኒቃብ የሚለብሱ ተማሪዎች በዩኒቨርሲቲው የመግቢያ በሮች፣ በካፌ፣ በክፍል፣ በላይብራሪና በተለያዩ የአገልግሎት መስጫ ቦታዎች ላይ አድሎ ሲፈጸምባቸው እንደቆየም አስረድተዋል። ከተቋሙ የጥበቃ አባላትም የተለያዩ ዛቻዎች ይደርሱባቸው እንደነበር፣ ክልከላው ትምህርታቸውን በተረጋጋ ሁኔታ ለመከታተል ከፍተኛ ጫና እንደፈጠረባቸው አመልክተዋል። ችግሩ እንዲፈታ ተማሪዎቹ ሁሉንም ሰላማዊ መንገዶች በመከተል
በተደጋጋሚ ጥያቄያቸውን ሲያቀርቡና አዎንታዊ ምላሽ ሲጠብቁ መቆየታቸውን እስካሁን ድረስ ተገቢው ምላሽ ባለማግኘቱም ተማሪዎቹ አርብ ከጁምዓ ሶላት መልስ ከቀኑ 7 ሰዓት ጀምሮ በዩኒቨርሲቲው ፕሬዝዳንት ጽህፈት ቤት በር ላይ በመሰባሰብ በሰላማዊ መንገድ ድምጻቸውን እንዳሰሙ አመልክተዋል። ተማሪዎቹ ረሃብና ብርድ በመቋቋም እስከ ምሽቱ 4 ሰዓት ተኩል ድረስ በቦታው ቆይተናል ሲሉም ገልጸዋል። በተፈጠረው ሁኔታ ላይ ለመነጋገር በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽህፈት ቤት ኃላፊና የሂጃብ ጉዳይ እንዲፈታ የተቋቋመው ኮሚቴ ሰብሳቢ በኡስታዝ አቡበክር አህመድ የተመራ ልዑክ ቦታው ላይ ተገኝቶ ነበር። በውይይቱ ላይ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት አመራሮች እንዲሁም የዩኒቨርሲቲው ፕሬዝዳንት ዶክተር ሳሙኤል ክፍሌ ተሳትፈዋል። በተደረገው ውይይትም ተማሪዎቹ ዘላቂ ውሳኔ እስኪያገኙ ድረስ በሚኖራቸው የትምህርት ቆይታ ኒቃባቸውን ለብሰው መማርና ሌሎች አገልግሎቶችን ማግኘት እንዲችሉ በጊዜያዊነት ስምምነት ላይ መደረሱ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አሳውቋል። ውይይቱ ተጠናክሮ ቀጥሎ የተማሪዎቹ የመብት ጥያቄ ምላሽ እንዲያገኝ እንደሚሰራም ኡስታዝ አቡበክር አህመድ ተናግረዋል። መጅሊሱም ከዚህ በፊት ጉዳዩን ሲከታተልና ከባለድርሻ አካላት ጋር ሲወያይ መቆየቱን አሳውቋል። ከተደረገው ውይይት በኋላ ተማሪዎቹ ወደ መኝታ ክፍላቸው የተመለሱ ቢሆንም የተሰጠው ምላሽ ጊዜያዊ መሸንገያ ብቻ መሆን እንደሌለበት አሳስበዋል። የተማሪዎቹ ተወካዮች ባስተላለፉት መልእክት መጅሊሱ የገባውን ቃል አክብሮ ጊዜያዊ ሳይሆን እስከ መጨረሻው የሚዘልቅ እውነተኛ መፍትሄ ሊፈልግ እንደሚገባ አሳስበዋል። ከትምህርት ሚኒስቴር ጀምሮ በዩኒቨርሲቲው አማካኝነት የወጡና የሙስሊም ተማሪዎችን መብት የሚገድቡ አግላይ ህጎች ከወረቀት ላይ ሙሉ በሙሉ እንዲነሱ ተማሪዎቹ አጥብቀው የጠየቁ ሲሆን የአመራሮቹን ቃል አደራ በማለትም ቃላቸውን እንዲወጡ ማሳሰቢያ ሰጥተዋል። በሌላ በኩል ደግሞ ኡስታዝ አቡበክር አህመድ በመመሪያ ህገ መንግስቱ አይጣስ፣ አላግባብ የሆኑ ነገሮች አይኑሩ የሚል መልእክት አስተላልፈዋል። በአዲስ አበባ ዩኒቨርሲቲ የሚማሩ ሴት ሙስሊም ተማሪዎች ኒቃብ እንዳንለብስ ተከለከልን በማለት በሚያነሱት የመብት ጥያቄ ላይ በተደረገ ውይይት ጊዜያዊ ስምምነት ላይ ተደርሷል ተብሏል። ጊዜያዊ ስምምነት ተደረሰበት በተባለው ውይይትም በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽህፈት ቤት የሚመራው ችግሩን ለመቅረፍ የተቋቋመው ኮሚቴ ተገኝቷል። ኡስታዝ አቡበክርም ተማሪዎቹ እንዲገቡ ተስማምተናል ሲሉ ገልጸዋል። የኒቃብ ጥያቄ መመሪያ ጋር የተገናኘ መሆኑን ገልጸው ጉዳዩ ህግና ስርዓት የሚይዝበት ሁኔታ ካለ እንዴት መሆን እንዳለበት አሁንም ውይይት እንደሚሻ አስረድተዋል። የኒቃብ ቅሬታ ያስነሳው መመሪያ ነው። በመመሪያው ህገ መንግስቱ አይጣስ፣ አላግባብ የሆኑ ነገሮች አይኑሩ፣ መመሪያው ወደ ህግና ስርዓት መምጣት ካለበት በህግና ስርዓት መጥቶ ለመማር ማስተማሩ እንቅፋት በማይሆን መልኩ እንዴት ሊስተናገድ ይችላል? እንዴትስ ይሰራ የሚለው ላይ ነው ያለነው ብለዋል። ኡስታዝ አቡበክር በተለያዩ ጫናዎች ሳቢያ ፈጥኖ ጉዳዮችን ውሳኔ ላይ ማድረስ ባይቻልም ውይይቶቹ ግን እስካሁን እንደቀጠሉ ናቸው በማለትም ተናግረዋል። ወደ ቀጣዩ መረጃችን ስናልፍ ኤርትራና ግብጽ የባህር ትራንስፖርት ትብብር ስምምነት ተፈራርመዋል። ስምምነቱ የተፈረመው የግብጽ የውጭ ጉዳይ ሚኒስትር ባደር አብደላቲና የትራንስፖርት ሚኒስትር ካሚል አልዋዚር ትናንት በአስመራ ጉብኝት ባደረጉበት ሰዓት መሆኑን የግብጽ የዜና ምንጮች ዘግበዋል። ስምምነቱ የሁለቱን ሀገራት ወደቦች በባህር ትራንስፖርት በማስተሳሰር የንግድ ግንኙነቱን ለማጠናከር ያለመ እንደሆነም ዘገባዎቹ ጠቅሰዋል። ግብጽ በባህርና ባቡር ሀዲድ ትራንስፖርት እንዲሁም በወደብ አስተዳደር ዙሪያ ለኤርትራ ልምዷን ለማጋራት እንደተስማማችም ዘገባዎች አመልክተዋል። በግብጽ ልዑካን ቡድን የተካተቱ ባለሀብቶች ኤርትራ ውስጥ በማዕድን ትራንስፖርት፣ መድኃኒትና አሳ ልማት ዘርፍ መሰማራት በሚችሉበት ሁኔታ ዙሪያ ከፕሬዚዳንት ኢሳያስ አፈወርቂ ጋር መወያየታቸውም ተገልጿል። ወደ ቀጣዩ መረጃዎችን ስናልፍ ሩሲያ የአስቸኳይ ጊዜ አዋጅ አውጃለች። የዩክሬን ድሮኖች በራይዛን የነዳጅ ማጣሪያ ላይ በፈጸሙት ጥቃት ከፍተኛ ውድመት መድረሱንና ስትራቴጂካዊ በሆኑ ቀጠናዎች ላይ የእሳት አደጋ መከሰቱን ተከትሎ የሩሲያ ባለስልጣናት በአንዱ ተጎጂ ከተማ ላይ የአስቸኳይ ጊዜ አዋጅ አውጀዋል። በተመሳሳይ ሰዓት ሞስኮ በዩክሬን ይዞታዎች ላይ አዳዲስ ጥቃቶችን የሰነዘረች ሲሆን ሁለቱም ወገኖች ከጠላት የጦር ግንባር በስተጀርባ ባሉ ጥልቅ ይዞታዎች ላይ ረዥም ርቀት በሚጓዙ ድሮኖችና ትክክለኛ ኢላማቸውን በሚመቱ ጥቃቶች ላይ ይበልጥ መተማመናቸውን ተከትሎ በተለያዩ ግንባሮች ላይ ያለው ጫና በርትቷል። እየተባባሰ የመጣው የጥቃት ማዕበል ግጭቱ መሰረተ ልማትን ወደ ማውደም ሰፊ ጦርነት እየተቀየረ መምጣቱን የሚያመለክት ሲሆን ሁለቱም ሀገራት የሎጂስቲክስ፣ የነዳጅ ማጠራቀሚያዎች፣ የአየር መከላከያ ስርዓቶችና የወታደራዊ አቅርቦቶች መረቦችን መዳረሻ በማድረግ ላይም ይገኛሉ። ወደ መጨረሻው መረጃችን ስናልፍ የተወለዱት 4 ልጆች የኔ አይደሉም በማለት የገዛ ሚስቱን ልጆቹ ፊት የገደለው አባት በእስራት ተቀጥቷል። በባሌ ዞን ሀረና ቡልቃን ጋቱ ከተማ ነዋሪ የሆነው ሁሴን መሐመድ ከሩቂያ ሐሰን ጋር ትዳር መስርቶ መኖር ከጀመረ 19 ዓመታትን አስቆጥሯል። ሁሴን ከሩቂያ ጋር በነበረው የትዳር ህይወት 4 ልጆችን ያፈራና ሰላማዊ ትዳር ሲመራ መቆየቱን የዞኑ አቃቢ ጽህፈት ቤት የተለያዩ ወንጀሎች ምርመራ አቃቢ ግደጀን ይገረሙ ተናግረዋል ሲል በስርዓት ሬዲዮ ዘግቧል። ከቅርብ ጊዜ ወዲህ ግን ሁሴን በትዳሩ ደስተኛ
ፈቃደኛ ለመሆንና የተለያዩ መጠራጠሮች ያንጸባረቅ እንደነበር የተገኙ መረጃዎች ያሳያሉ። ለዚህም ምንም ማስረጃ ሆኖ የተገኘ ነገር ሳይኖር በ19 ዓመታት የትዳር ጉዞ የተፈጠሩት 4 ልጆች የኔ ፍሬ አይደሉም የሚል እምነት አሳድሮ የተለያዩ ግጭቶችን ከተለያዩ ሰዎች ጋር ፈጥሮ ቆይቷል። ከዚያ ውስጥም ከዚያው አካባቢ ሰው ጋር ግጭት ፈጥሮ የአካል ጉዳት በማድረስ በፍርድ ቤት የ6 ወር ቀላል እስራት እንደተፈረደበትም አቃቢ ደጀኔ ይጠቅሳሉ። ይህ በሁሴን በኩል የተፈጠረ በማስረጃ ያልተረጋገጠ ጥርጣሬ እየገፋ መጥቶ የካቲት 10 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ላይ ከባድ ጸብ ያስነሳል። በወቅቱ ባለቤቱ ቁርስ ለቤተሰቦች እያዘጋጀች እያለ እነዚህ ልጆች ለአባታቸው ስጭ ስልሽ እምቢ አልሽ ሲል ልጆቼ ብለህ ተቀብለ ያሳደግካቸው እኔ አሁን የማናቸው ብዬ ለማልስጣቸው እነዚህም ልጆች አሁንም በሆድ ያለው ጽንስ ያንተው ነው ስትል እንደመለሰችለት በንዴት ስለታም ባንጋ በማንሳት የማቅልሽ ነገር የለም እዚያው ካመጣሽባቸው ሲላት ነገሩ ያላማራት ሚስት ከባሏ ፊት ለማምለጥ ስትሮጥ አደናቅፏት ትወድቃለች። በዚህ ጊዜ ባል ሚስቱ በወደቀችበት አንገቷንና የተለያየ የሰውነት ክፍሎቿን በመምታት ጭካኔ በተሞላበት ሁኔታ ልጆቹ ፊት እናታቸውንና የባለቤቱን ሕይወት ያጠፋል። ይህን የእናታቸውን ሞት የተመለከቱ 4 ልጆች ስለታም መሳሪያውን በመያዝ ወደ እነሱ ሲመጣ ተደናግጠው ወደ ውጪ በመውጣት ባሰሙት የድረስ ጩኸት የአካባቢው ሰዎች ደርሰው የድርጊቱ ፈጻሚ ሌላ የወንጀል ድርጊት ሳይፈጽም በቁጥጥር ስር እንዲውል አድርገዋል። ፖሊስ የድርጊቱን ፈጻሚ በቁጥጥር ስር ከዋለ በኋላ የ4 ልጆች እናትና የ3 ወር ነፍሰ ጡሯን ሟች አስክሬን በማስነሳት ለምርመራ ወደ ሆስፒታል ይልካል። የምርመራ መዝገቡን በአስክሬን ምርመራ ውጤት በተለያዩ ማስረጃዎችና በተከሳሽ የእምነት ቃል የምርመራ መዝገቡን በማጣራት አጠናቆ ለአቃቢ ይልካል። አቃቢ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶና የከዚህ ቀደም የነበረን የጥፋተኝነት ውሳኔ ሪከርድ በማያያዝ በከባድ የሰው መግደል ወንጀል ክስ ይመሰርታል። ክሱን የተመለከተው የባሌ ዞን ከፍተኛ ፍርድ ቤት ግንቦት 5 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ምንም የተረጋገጠ ማስረጃ ሳይኖር ልጆች የኔ አይደሉም ብሎ በመጠራጠር በባለቤቱ ላይ የፈጸመው የወንጀል ድርጊት እጅግ ነውር፣ ጨካኝና ከባድ እንዲሁም ከነበረው የወንጀል ሪከርድ ጋር ተደምሮ በእድሜ ልክ እስራት እንዲቀጣ የተወሰነበት መሆኑን አቃቢ ሕግ ደጀኔ ገረሙ ጨምረው ተናግረዋል።